ዳሽን ተራራ የባህል ምግብ ቤት ነው ያለነው። እንደተለመደው እንግዲህ በኪችኑ ሰዓታችን ቆንጆ ቆንጆ ሆነው የተቀመሙ ጥቁም ምግቦችን ልንቀምስ ማለት ነው። ወይዘሮ ሻሼ ወርቅ በላይ ይባላሉ። ከ35 ዓመት በላይ በሼፍነት ሙያ አገልግለዋል እና ገና ስመጣ ስንት ዓመት አገለገሉ በሼፍነት ሙያ ስላቸው አረው አሉ። ስለዚህ 35 ዓመትና አረው ዓመት አገልግለዋል ማለት ነው። እንዴ ነው እኔ ግን እማዬ እያልኩ ነው የምጠራው። እሺ እንዴ ነው እማዬ? እግዚአብሔር ይመስገን ደህና ነው። ምግብ መስራት ምን ይመስላል? ቆንጆ ነው በጣም እየሰሩ ለሰው ማብላት አይደል? ያስደስተኛል በጣም። ስለዚህ ዛሬ ነው የእርሶን እጅ ልቀምስ ነው። አመሰግናለሁ። የመጀመሪያ ምግባችን ምንድነው? የመጀመሪያ ኮምቢኔሽን ፍትፍት መስሉኝ። ኮምቢኔሽን ፍትፍት። አዎ የተፈጨ ሰሊጥ፣ ኮረሪማ፣ የሱፍ ውሃ ተልባ ውስጥ እጨምራለሁ። እሺ አሁን ደግሞ ሽሮ ልሰራ ነው። ከሽሮ ላይ ዘይት ጨምራለሁ። የሱፍ ውሃም አንድ ላይ አድርጌያለሁ። ጨው ጨምራለሁ። ከሽሮም ማቁለያ ኮረሪማ ጨው ጨምረናል። ማቁለያ ቁንዶ በርበሬ፣ የተፈጨ ቃሪያና ሽንኩርት። በጣም በአጭር ደቂቃ ውስጥ ምግባችን ዝግጁ። የእናት እጅ ለዘላለም ይኑር። አሜን። አመሰግናለሁ። አሜን። አሁን ወደ እንጀራችን አፍሰን መብላት መሰለኝ ይቀረናል። ጎመጀው ልጠጣው እንደ ይሄን ነገር ማዬ እርሶ በጣም የሚወዱት ምግብ ምንድነው? በጣም ወደው ቀይ ወጥ የምን የበግ ቀይ ወጥ። ሁሉም ነገር ቤት ውስጥ ነው የሚዘጋጀው። በጣም ደስ ይላል። ይሄው እንግዲህ የኔ መሰለ ምግብ ወይዘሮ ሻሼ ወርቅ በላይ ይባላለሁ። አቅርቤያለሁ። መልካም ምግብ። እሺ ማይ ምግባችን ደረሰ። ምግባችን ይሄ ሱፍ ፍትፍት አይደል? ማይ ጋድ ሲጣፍጥ እማ እጅሽ ይባረክ። እንደው አሜን 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 አሜን። ሲጣፍጥ እስማ እኔ ምግቡን ማርያምን ከመውደድ የተነሳ የእሑድን አንድ ለቤተሰቦች በጣም ስለምወዳችሁ ነው። ለእያንዳንዳችሁ ስንት ሚሊዮን አትለኝ ባጎርሳችሁ ራሱ አረካ። ወይ ሲጣፍጥማ ይጣፍጣል። በእግዚአብሔር ላጉርሶት በቃ። እሺ ምን ላድርግ ታዲያ? በጣም ጣፈጠኛ። ለአይን ራሱ አያምርም? ብታምኑም ባታምኑም ከፊት ያሉት የካሜራ ባለሙያዎች ካሜራውን ሊፈጠፍጡት ነው። የዳሽን ተራራ ፍትፍት ኮምቢኔሽን በጣም አሪፍ ነው። ስሙን ራሱ ገና እዚህ ቤት ነው የማውቀው። ሁሌም ተጠቃሚ ነኝ። መታችሁ ቅመሱ ትላለሁ። የሁለተኛው ምግባችን ሼፍ ደግሞ ሼፍ ሶፊያ የሱፍ ትባላለች። ለ13 ዓመት ሰርቻለሁ አለች። እሷ ግን አልጨመረችበት። እንዴት ነሽ? እግዚአብሔር ይመስገን። ማዬን ለማሳረፍ ስንል አንቺ ተተክተሻል። ምንድነው ምግባችን? ቡጥጫ። እንዴት ነሽ? እግዚአብሔር ይመስገን። ወደ ቡጥጫ ቶሎ ሄደ። ምግብ ስራ እንዴት ነው ላንቺስ? ቆንጆ ነው። በጣም ደስ ይላል። ደስ ይላል አይደል? አዎ በጣም እንትን ነገር ይመስለኛል። ማብላት የሚለው ሀሳብ በራሱ ዶክተሩንም ኢንጂነሩንም እናበላለን። ምግባችሁ ዶክተር ታረጋላችሁ ኢንጂነር የቴሌቪዥን ውስጥም ታረጋላችሁ። ያው ጋዜጠኛውንም እናረጋለን። ተረሳል ብዬ ነው እኮ። እሺ ወደ ቡጥጫ ምንድነው? ስሙ ይገርመኛል በጣም ግን ሲጣፍጥ በጣም ነው የሚጣፍጠው። ቡጥጫ በጣም በትኩረት ነው ማየት የምፈልገው። እናቴ እህቴ ምናምን በጣም ይወዱታልና ሄጄ ሰርፕራይዝ እንዳረጋቸው በስራ ከምን እንደሚጀምረው 2 ሾርባ ማንኪያ ዘይት እናረጋለን። አይዞሽ ጋዜጠኛዋን ግን ካልጨረጨረ አይዞሽ ሽንኩርት
አንድ የሾርባ ማንኪያ አንድ ከግማሽ። ቡጥጫ ለምን ተባለ? የቡጥጫ እንግዲህ ነው ገብቶ ይቧጠጣል። አይ ይስማማል። እሺ ሲሰራስ የሚቧጠጥ ነገር አለ? ለምንድን ነው እንጃ አላወኩም። እንግዲህ ለምን እንደሆነ እርድ ነው ይሄ። ሩብ የሻይ ማንኪያ ማለት ነው። ሩብ ማንኪያ ጨው፣ ኮረሪማ። ስለዚህ ሶፊያ ምን አለችን መሰላችሁ? ቡጥጫ የተባለበትን ምክንያት በኦፊሻል የዩቲዩብ አካውንታችን ላይ የገባችሁ ኮሜንት ላይ ጻፉልን። ኮሜንቱ በጣም ብዙ ላይ ካገኘ ስያሜውን ካገኘ መልቻ ቡጥጫ ይጋበዛሉ። ያው ውሃ ማባሰያ ያስፈልገዋል። የቡጥጫው እህል ከምር የሚዘጋጀው ከሽምብራ ነው የሚዘጋጀው። ይሄው ሁሉ ነገር ቅመማ ቅመም ሁሉ እያንዳንዱ ነገር እዚህ ነው የሚዘጋጀው ማለት ነው ቤት ውስጥ። ስለዚህ አሁን ይሄ ትንሽ ተንተክትኳል፣ እንጨምራለን ማለት ነው። በጣም መታሸት አለበት ወይስ? አዎ መታሸት አለበት፣ በደንብ ይፈልጋል ውሃት ከዛ እንዲበስል አሁንም ትንሽ ጠብ እያደረግሽ ያበስለዋል ውሃው ማለት ነው። ቡጥጫ ከምን ጋር ይበላል? ከበየአይነት ጋር ትበይዋለሽ። እንደ አይነት ጋር ላይ ሆኖ አዎ ደርሷል። አሁን እናወጣው ነው። ምግባችን ደርሷል። እንግዲህ እንቁላል ፍርፍር ነው የሚመስለው። እንቁላል ያስንቃል። ጣዕሙ ምናምንም እንቁላል ያስንቃል። ቃሪያ ስታደርጊበት ደግሞ በጣም ነው የሚያምረው፣ የሚጣፍጠው። ቴስቱ ቆንጆ ነው። አሰራሩን አሳይተናችኋል። እንግዲህ እናንተ ሰርቶ መብላት ብቻ ነው የሚጠበቅባችሁ። በጣም ነው የሚጣፍጠው። የዳሽን ቡጥጫ አንደኛ ነው። መታችሁ መመገብ ትችላላችሁ። በጣም ወድጄዋለሁ። በጣም ቆንጆ። ሶፊ አቤት፣ እጅሽ ይባረክ። አሁንም ያንን ጣፋጭ ምግብሽን ልንደግመው ነው። አዎ ምንድነው? አመሰግናለሁ። የምጣድ ሽሮ እኔ ወዴ ሊተረተር ያው እንግዲህ ያው በጎን እያረኩት ገና እኮ የምጣድ ሽሮ ለመስራት አሁን መጀመሪያ ብረት ምጣድ ግሏል። ሳትቀሪ ዛሬ አትፍሪ። አይሄድም ወደ የትም። አንድ ጭልፋ ውሃ፣ 2 የሾርባ ማንኪያ ዘይት፣ ግማሽ ማንኪያ ኮረሪማ፣ ግማሽ ማንኪያ ማቁላያ፣ ቁንዶ በርበሬ፣ ከዛ ሽሮአችንን እንጨምራለን። ምጣድ ላይ ይሰራል እንደዚህ እንትን ከተለወሰ በኋላ ማለት ነው። በመጥበሻም ይሰራል፣ በመጥበሻም በምጣድ። ሞር ግን የትኛው ላይ ይጣፍጣል? ሁለቱም ይጣፍጣል። ለአበሳሰሉ ነው የሚወስነው። እና ሽሮአችን እኛ ቤት ስለሚዘጋጅ በጣም ምርጥ ነው። ምስክር ነኝ። ሽታው ራሱ ደስ ይላል። በእውነት የሽሮ አዘገጃጀት የእናንተ ባለሙያነት ተጨምሮበት በጣም ምርጥ። እጅ ያስቆረጥማል ሳይሆን እንደዚህ ክንድ አይደል? ምግባችን ደርሷል። ዛሬ መብላት ነው የምጣድ። ቆይ ይሄ ነገር ግን ከበየአይነት ጋር ነው የሚቀርበው አይደል? አዎ ከበይ ስለሆነ ነው ለብቻው። ብዙ በልተሻል ብለሽ? አዎ እያንዳንዱ ቴስት ማድረግ ስላለብሽ። እውነት ነው በእውነት። አዎ ግን እኔ ብታይ በጣም የእንጀራ አፍቃሪ ነኝ። ይለኛል። ያው የኔ እንጀራ ኢትዮጵያ አይደለሽ? መውደድ ይገርመኛል። ይልሽም ወይኔ ጉዴ። ቆይ ሰው ስጋ ላይ ምንድነው የሚሰራው? ስጋ ያስንቃል። እግዚአብሔርን በጣም ነው የሚጣፍጠው። እነዚህን ጣፋጭ ምግቦችን ለመብላት እንግዲህ 22 ጎላጎል ከትራፊክ ጽሕፈት ቤት ጀርባ መታችሁ ዳሽን ተራራ እነዚህ ምግቦች ከቀመሳችሁ ሱስ ነው የሚሆንባችሁ። የማየ እጅ የሶፊ እጅ አይጣል ነው። በጣም ደስ የሚል ጊዜ ነው ያሳለፍኩት። ስለዚህ እሁድን አንድ ላይ ከስቱዲዮ ይቀጥላል። የዳሽን ተራራ ምግቦች ይለያሉ። የምጣድ ሽሮ ደግሞ በጣም አንደኛ ነው። የትም ቦታ በልቼው አላውቅም። በጣም ቴስቲ ነው።